ሰላም እንደምን አላችሁ ውድ ወዳጆቼ። ዛሬ ለየት ባለ ቪዲዮ ወደ እናንተ መጥቻለሁ። ያው ከዚህ በፊት እንደዚህ አይነት ቪዲዮ ሰርቼም ለቅቄም አላቅም። ያው ምንድነው በገጠር አካባቢ ለምትኖሩ ወይም ትንሽ መሬት ላላችሁ የኔን ተሞክሮ ላጋራችሁ ፈልጋለሁ። ምናልባት ይጠቅማችኋል ብዬ ስለማስብ እሱም ምንድነው ያለ ዝናብ አትክልትና ፍራፍሬ እንዴት ማምረት እንደሚችሉ ላሳያችሁ እፈልጋለሁ። እኔ ያለ ዝናብ ወይም በከርሰ ምድሩን ውሃ የከርሰ ምድሩን ውሃ በመጠቀም ካመረትኳቸው እንትኖች መካከል አንዱ ያው ጥቅል ጎመን ነው። ሌሎችም አሉ። ጥቅል ጎመኑን እንዴት እንዳዘጋጀው ላሳያችሁ እፈልጋለሁ። ያው በመጀመሪያ በሚታዩት መልኩ መሬቱን ቆፈርኩኝ፣ አዘጋጀው። ለዘሩ እንዲመች አድርጌ መሬቱን ካለሰለስኩ በኋላ በመስመር መስመር እያደረኩኝ ዘራው። እርሱንም ወፎች ምናምን እንዳያበላሹብኝ ሳር ምናምን ገለባ አለበስኩበት። ከዛ በኋላ ደግሞ ያው ቀጣይ ስራ የሚሆነው ውሃ ማጠጣት ነበር። ውሃውንም ምናልባት በተወሰነ ትንሽዬ ጉድጓድ አዘጋጀውና በሚታዩት መልኩ ውሃውን ለተወሰኑ ቀናቶች አጠራቀምኩኝ። ከዛ በኋላ ደግሞ ያው በተዘራው ጎመን ላይ ጠዋት ማታ እያረኩ እያጠጣው አንድ ወር ከግማሽ አካባቢ በፈጀ ጊዜ እኔ የሚታዩትን ጎመን ያው አዘጋጀው ማለት ነው። አሁን ጎመኑም ደርሷል፣ ለመተከልም ዝግጁ ሆኗል። ምናልባት ዝናብ ማይዘንብም ከሆነ ከዘነበም እሰየው፣ እንግዲህ እግዚአብሔር ፈቃድ ነው። ዝናብ ማናገኝም ከሆነ ምናልባት ድሮፒንግ ቴክኖሎጂን እየተጠቀምን የምንተክል ይሆናል። ምናልባት እየተከልን ቀጣይ ቪዲዮ ሰራላችኋለሁ። ይሄን ቪዲዮ ደግሞ ያው ፎሎው፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ፈልጋለሁ። ሌሎችንም ቪዲዮዎች አሳያችኋለሁ። አመሰግናለሁ።